ሰላም እንዴት ናችሁ? የኢየሱስ ስም የተባረከ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ላይክ ማድረግ ጀምሩ። ስሙ ይልን በነገራችን ላይ ከዚህ የተሻለ መድረክ ለፕሮቴስታንት እህት ወንድሞቻችን አይገኝም። ፕሮቴስታንት እህት ወንድሞቻችን እስቲ ኑ በመጽሐፍ ቅዱስ ማስረጃ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጪ የምታስተምረው ትምህርት ካለ እስቲ ኑና በመጽሐፍ ቅዱስ ማስረጃ ዲስከስ እናደርግ የምንለው እኛ ነን። በነገራችን ላይ የትኛውም ፕሮቴስታንት ቤት እስቲ እኛ ፕሮቴስታንቶች ከመጽሐፍ ቅዱስ ውጪ የምናስተምረው ትምህርት ካለ እስቲ ኦርቶዶክስ ክርስቲያን የሆናችሁ ኑና በመጽሐፍ ቅዱስ ማስረጃ ያሳዩን ብሎ ላይቭ የሚከፍት አንድም ፕሮቴስታንት አይኖርም። በነገራችን ላይ ለምን መሰላችሁ? ማለት በጣም ተገታተለን ነው የምንሄድለት። ተገታተለን ከመጣሽ ማርያም ታምጣሽም ሰው ሰራሽ ትምህርታችሁንማ እናሳያችሁ ብለን ጂሰስ በጣም ተሰልፈን ነው የምንሄደው። በጣም ደስ ብሎ ምን ያክል ኪሳራ ሊያመጣባቸው እንደሚችል ስለሚያውቁ ፕሮቴስታንት የሆኑ ሰዎች በእንደዚህ አይነት ርዕስ ላይቭ አይከፍቱም። በነገራችን ላይ ሞር ስኬት ሞር ውጤታማ የሚያደርጋቸው የኦርቶዶክስ ቤተክርስቲያንን ትምህርት ብሌም ማድረግ፣ መዝለፍ፣ መተቸት፣ ስድቦችን መናገር ስለሆነ በቻሉት አቅም ኦርቶዶክስ እንዲሆነ በዚህ ወጥቶ በዚህ ገብተውና በኮንፊደንስ ግን ትምህርታችን እስቲ ኑ እስቲ ያሳዩን። እስቲ ሰው ሰራሽ ነው ካላችሁ እስቲ ኑ እናሳዩን የሚል ግን አንድ ፕሮቴስታንት አይኖርም። እስቲ ላይቭ ይክፈቱ እንደዚህ አይነት ርዕስ እንደው በጌታ ፊት እንደው እስቲ ላይቭ ይክፈቱ። እኛም በፍቅር እንገኝና በመጽሐፍ ቅዱስ ማስረጃ ይሄው ይሄ ትምህርታችሁ እንዲህ የሚለው ትምህርት ይሄ ትምህርት እሺ ወንድማችን ኤርሚያስ መጣ። አይዞህ አትደንግጥ፣ አልመጣም። ለማንኛውም ተከታትለን ሄደን የእነሱን ስህተት እናሳያለን። የጴንጤ ሴጣን ክፉ ነው። አንድ ትንሽዬ ጠጠር የምታክሉ ከሳይ ነው አኮፍሶ በቃ እንደዚህ ነው። እውነት ለመናገር ብታብጥ የፈለከውን ብትሆን ብትኮፈስ እንዶ የፈለከውን ብትናገር የምር ትችላለህ፣ መብት ነው። ምክንያቱስ ካንተ ስር የሚሄዱ ሰዎች አንድም ቀን መጽሐፍ ቅዱስን አንብበው አያውቁም። አንድም ቀን አንብበው አያውቁም። ስለዚህ እንደፈለክ ብትሆን ምን ችግር አለ? ጴንጤ እንዲህ ነው ምናምን ብትል እሺ አዎ ብሎ ያጨበጭባል ከስር። አያነብም መጽሐፍ ቅዱስን። የእኛን እስቲ አንድ ስህተት የሆነውን ነገር አሳዩ እስቲ። የትኛው ነው ልክ? የለም እኮ ኧረ በጌታ በኢየሱስ እንደው አያነቡም ብለህ በቃ እንደፈለክ ትቀደዳለህ። ለነገሩ እውነትህን ነው። ጴንጤ ኢየሱስ ያድናል ነው ብለው አንተ ደግሞ እንትናም ያድናል ትላለህ። ልክ ነው፣ ያንተ እውነት ነው። አማላጅ ኢየሱስ እንደሆነ መጽሐፍ ቅዱስ ይናገራል። ይሄንን ጴንጤ ያምናል፣ አንተ ደግሞ አታምንም። ምክንያቱም 38 አማላጅ አለ። በዚህ ልክ ነው፣ እውነት ነው። ተከታተለ የምታሳምነው ይሄንን እኮ ነው። ኢየሱስ እንዴት አማላጅ ይሆናል? ይሄንን ተከታተለ ታሳምናለህ። ከመጽሐፍ ቅዱስ አምጥተህ ሮሜ 8:34ን ገልጠህ ዕብራውያን 7:5ን ገልጠህ ታሳምናለህ። በእውነት ልክ ነህ። ኢየሱስ ክርስቶስ መንገድ እኔ ነኝ ወደ እኔ ኑ ብሏል። አንተ ደግሞ መልአክም መንገድ ነው ማየት ትችላላችሁ፣ ቅዱሳንም መንገድ ነው ማየት ትችላላችሁ፣ ማርያም መንገድ ሺህ መንገድ አለ። በዚህ እውነት ነው። ተከታትለህ ከነሱ በአንዱ ታሳምናለህ። ጴንጤ አንዱን ነው የሚያምነው ኢየሱስን። እውነት ነው። የኛ ጽድቅ የመርገም ጨርቅ ነው ብለን አምነን ቁጭ ብለናል። የኢየሱስን ተቀብለን ጴንጤዎች በሱ በኩል ነው የምንገባው፣ እሱ በሰራው ስራ ብቻ ነው ብለን። አንተ እንደዚህ አታምንም። እውነት እኮ እንዲህ ተንከራታ አፈርድም የበልታ እንደምንም ሆነ መግባት ትችላለህ። ይሄንን ይዘህ ተከታትለህ መጥተህ ታሳምናለህ። አቤት ውሸት! አያነቡም መጽሐፍ ቅዱስን። እንደፈለግ ብታወራ መብት ነው፣ እንደፈለግ ተናገር። ግን ለሰፊ እንድመች ነው ጠበብ እያደረግ በዛ በጣም እንትን አድርግ። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ስለዚህ አሁን እኛ ችግሩ ምንድነው አርጉ የምትሉን ነው። ማን የትኛውን ልታስጥሉን መጣችሁ? የትኛውን እምነታችን ነው ልታስጥሉን የመጣችሁት? እኔ አንተን ላስጥል የምመጣው ተው፣ ገላትና ድርሳናትን ተው። እንትና ገዳም ሄደህ አፈር ተቀባ እንትን ተቀባና 10 ትውልድ 80 ትውልድ ይማራል የሚለው ገሃነም ነው የሚከተህ። አትማርም። ልጅን ኪሮስ ብለህ ጥራውና ካንተ ጋር ገነት ይገባል የሚለው ትምህርት የሰይጣን ትምህርት ነው። እንዳትከተል፣ እሱን ጣል፣ እሱን እያልኩ ነው እኔ። ኦኬ እንትን ገዳም ሄጄ ብቀበር 7 ትውልድ መንግስተ ሰማይ ይገባል ስትል ተው፣ እሱ ገሃነም ይከታል። እሱ ትምህርት ትክክል አይደለም። ጣል ፈለገ ጣልና ወደ ኢየሱስ ተመለስ፣ ወደ ስላሴ ተመለስ እያልኩ ነው ያለሁት። አንተ የትኛውን ትምህርት ነው እኔን ልታስጥለኝ መጣው? የትኛውን? ኢየሱስ ከዘላለም ሞት ያድናል የሚለው በሱ ቤዛነት እንዲያው በጸጋው በኩል ጸድቃለን የሚለውን ትምህርት ልታስጥለኝ ነው የመጣው? ኢየሱስ ብቻውን ያድናል ስል አይ ኢየሱስ ብቻውን አይደለም ከ5 ከ6 ከ7 ሰዎች ጋር ተረዳርቶ ነው ብለህ 5 ቅዱሳን ይዘልኝ ልትመጣ ነው?
የትኛውን ትምህርቴን ነው ልታስጠለኝ የመጣው? እኔ ክርስቲያን ካልተባልኩኝ ማን ነው ክርስቲያን ሊባል የሚችለው በዚህ ምድር ላይ? የትኛውን የሐዋርያት ትምህርት ሳልቀበል ቀርቼ ነው? የትኛውን የኢየሱስ ትምህርት ሳልቀበል ቀርቼ ነው? አንተን ቀን ሙሉ አይበቃኝም ብዘረዝር አንተ ቤት ውስጥ ያለው። እኛ ጥሪያችንም እንደውም ወደ ፕሮቴስታንት አይደለም፣ ወደ ወንጌል እውነት፣ ወደ ክርስቶስ፣ ወደ ሶርሱ፣ ወደ ምንጩ ተመለሱ ነው የምንለው። ስለዚህ አንድ ሰው እንግዲህ ይታዘበኛል ማለት ጥሩ ነው አንዳንድ ጊዜ ማለት ነው። በእኛ ፊት መጣችሁ፣ ይሄ ድፍረት ነው፣ ነውር ነው። ክርስቲያን አይደላችሁም ብሎ ክሌም ማድረግ ማለት ነው። አመሰግናለሁ። እንዴት ደስ ይላል! ይሄ ነውር ነው፣ በእውነት ነውር ነው። በጴንጤ ፊት መጣ እንደዚህ መናገር ይሄ ነውር ነው። ጌታን ሰው ይታዘባል። ኧረ ያያል እኮ ኧረ ለውሸት እንኳን ለከትኑር በስመ አብ። ኢየሱስ ብቻውን ያድናል። ተረት ግን ቀዳይ ነው። ሕይወት ኢየሱስ ነው። ምንም ማድረግ አይቻልም። ብቻውን ሕይወት ይሰጣል። ስማኝ፣ ሰው ስለ ሌላ ነገር ቀና ብሎ ያወራል፣ እንኳን ስለ ወንጌል። ስለ ኢየሱስ እንዴት ላፍር እችላለሁ? ስለ ሌላ ነገር ማፈር ነው እንጂ ስለ ኢየሱስ ሰው እንዴት ሰው ስለ ራሱ ሲያወራ እኮ አያፍርም። ስለ ኢየሱስ እንዴት እናፍራለን? ሰው ፕሮፋይሉን ሲያወራ እኮ አያፍርም። እኔ ማለት ሲል እኮ አያፍርም። የእግዚአብሔር ልጅ ከሰማይ እኔን ለማዳን የወረደ ያላፈረብኝ ክብሩን የተ ስለሱ እንዴት ነው የምታፍረው? እንዴት ደስ ይላል! ክብር ለኢየሱስ ይሁን። ስለ ተረቱ እንኳን እያወራ አላፈረም። ስለ ኢየሱስ ኧረ ኢየሱስ ያድናል። ብቻውን በቂ ነው። በአደባባይ እናውጃለን። ኢየሱስ ያድናል። ምንም ማድረግ አይቻልም። ሰው አይደለም ጎ ከመሬት ይሰማል። ይሰማል። ጌታ ኢየሱስ ክርስቶስ እስከ ሞት ወዶሃል ወንድሜ። በሱ ካላመንክ ደግሞ የዘላለም ሕይወት ወራሽ አትሆንም። አምናለሁ። እኔ እምነቴ አዞኛል። ኢየሱስ የእግዚአብሔር ልጅ እንደሆነ ታምናለህ? ከመርዬ አሁን ስለ እምነት ውስጥ አንግባ። በእምነትም ከመጣ ልኩን ነግራለሁ። ግን አይወለድም ምክንያቱም ነብይ ነው። ከማርያም ከመወለዱ በፊት እኮ ኢየሱስ ክርስቶስ እኮ ነበርኩኝ ብሏል። አይደለም ጌታ ከኢየሱስ ይበልጣል። በእናትህ ይበልጣል። ብትሞት ወዴት ምትሄድ ይመስላል? ከመርዬ አላህ የሚያውቀው ጥሩ ነገር ከሰራው ጀነት እገባለሁ። በአላህ ፊት አሁን ለምሳሌ እስካሁን ጥሩ ስራ ሰርቻለሁ ብለህ ታምናለህ? አላምንም። በሱ ረህመት ጀነት ካስገባን ነው እንጂ አላህማ ልጁ ኢየሱስ ክርስቶስን ሰጥቶ እኮ ይሄው የይቅርታዬ ማሳያ ይሄ ነው። ልጄ ካመናችሁ የዘላለም ሕይወት አላችሁ። አውቃለሁ። ከነቢያት የበለጠ ብዙ ተአምራት እንደሰራ አምናለሁ። ከእግዚአብሔር ዘንድ የተላከበት ዋነኛው ሪዝን ተአምራት ለማድረግ ሳይሆን አንተን ከእግዚአብሔር ጋር ሊያስታርቅ ከኃጢአት ነፃ ሊያወጣ ነው። እሱ ሊሰጥ አንተ በሰው ልጅ እግዚአብሔር ይሞታል። አልሞተም። እሺ አላህ ማለት ነው ጻድቅ ነው አይደለ? ኃጢአት የሌለበት ነውር የሌለበት ነው አይደለ? አላህ ነውር የሌለበት ከሆነ እንዴት ከሱ ጋር ኃጢአተኛ ወራሽ ሊሆን ይችላል? አሁን እኮ ችግሩ እኮ እሱ ነው። አላህ እኮ ይቅር አይልም ይላል እኮ አይደል? ነገር ግን ያንተን ኃጢአት ማጥፋት የሚችለው ደም ነው። ለምን? ደም ካልፈሰሰ ደግሞ ስርየት የለም። ሰራው ኃጢአት በጠቅላላ ትጠየቅበታል። እሱን ደግሞ ለማጥፋት የክርስቶስ ኢየሱስ ደም ነው የፈሰሰልህ። አላህ ደግሞ በክርስቶስ ኢየሱስ በፈሰሰው ደም ካላመንክ የዘላለም ሕይወት አይሰጥም። ለምን? አላህ ቅዱስ ነው። ቅዱስ ደግሞ ካልሆንክ ከሱ ጋር ልትወርስ አትችልም። ኃጢአተኛ ሆነ አላህ ይምረኛል ምናምን እያልክ እንደዛ መኖር የለም። መማር የምትችለው በደሙ አምነህ ነጻ ትሆናለህ፣ ጻድቅ ትሆናለህ። የዛን ሰዓት በክርስቶስ ኢየሱስ ስላመንክ ብቻ የዘላለም ሕይወት ወራሽ ትሆናለህ። በኢየሱስ ክርስቶስ ስም ይሄ የተጋረደ ነገር ይገለጥ ነው። ይከራከራል፣ ሽንቱን ገትሮ መንገድ ኢየሱስ ነው። እንግዲህ ምንም ማድረግ አይቻልም። ብቻውን ያድናል። ታኳ አያስፈልግም። በቃ ያለሱ ጉዞ ጨለማ ነው፣ ገደል ነው መጨረሻው። ብቻውን በቂ ነው። ምንም ማድረግ አይቻልም። ሰውየንም ክብር ለየ አርቲስት ለሆንኩ አቤት አቤት! ኢየሱስ ያድናል። ክብራችን ኢየሱስ ነው። ምንም የዓለም ዝና የሆነ ነገር ይቀራል። ሰው እንዲህ ነው። በቃ ከገባ ዋናውን ይመርጣል። ብቻውን ያድናል ኢየሱስ። እንግዲህ ምንም ማድረግ አይቻልም። ክብር ለኢየሱስ። ሰውየንም በእንግሊዘኛ መጽሐፍ ቅዱስን 1957 ዓመተ ምህረት ጨረስኩ። እንደገና በተለያየ ሁኔታም ተማርኩ። ከዚያ ቀጥሎ ደግሞ የአይነ ስውራን ትምህርት ቤት ከፈትኩ።
ጠቅላላ ወላይታ ላይ ብዙ ሰዎች ወደ ጌታ እንዲመጡ ምክንያት ሆንኩ። በተለያየ በሃዲያ፣ በካምባታ፣ በጠምባሮ፣ በዳውሮ፣ በኮንታ፣ በኩሎ፣ በከፋ እንደገና በዚህ በአርባ ምንጭ በሲዳማ ወንጌልን እያስተማርኩ ቆየው። 1958 ዓመተ ምህረት ክንዶ ወደ ተባለው ቦታ ሄጄ 4860 ሰዎች ወደ ጌታ ቤት መጡ። ከዚህ ደግሞ 150 ጠንቋይ ነው። ለእንጨት የሚሰግድ ነው። ጸጉሩ በጸጉሩን አንጥፎ ይቀመጣል። ልብሱ ጥቁር ነው። ጥፍሩ ከዚህ እስከዚህ ያለው የቤተ ክርስቲያን አማኞች በሙሉ ያንን ሙላጭ የለም፣ በቢላዋ ነው ጸጉር የሚላጨው። ይህን ሁሉ እየላጩ የጥንቁልና መሳሪያን እየቆረጡ የጮንቆረና እንጨት እየቆረጡ ቆዩ። ከዚያ ወደ ጨራቄ መጣው። ጨራቄ ደግሞ 3500 ሰው አመነ። ከዚያ ማዕከል ወደ 20 ጠንቋይ ነው። ከዚያም ወደ ፓንጎ ሄድኩ። ፓንጎ 4 ቤተ ክርስቲያን ብቻ ባለበት ሄድኩ። በአንድ ኦሮብ ለታ 185 ሰው በአንድ ለቅሶ አመነ። ጌታ ሆይ ጌታ ሆይ ጌታ ሆይ ኧረ አቅም ይስጠን እግዚአብሔር፣ ጉልበት ይስጠን በኢየሱስ ክርስቶስ ስም። አንድ ሰው በህይወቱ እንደዚህ ነገር ሰርቷል። ለወንጌል ይህን መሰለ ዋጋ ከፍሏል። በጌታ በኢየሱስ ስም። እሺ ወንድሜ ይህን እያየ እየሰማ ያለ እኔ እናንተስ ስንት ሰው ጌታን ተቀብሏል? ለስንት ሰው መስክረናል? ተወን 4000 5000 ተው ኢየሱስ ያድናል ብለን ለስንት ሰው ተናግረናል? አቤት ከነዚህ ሰዎች ጋር ነው ሰማይ የምንሰለፈው። ደግሞ እኩል ነው ጸጋ የተሰጠን እኮ። ስለ ኢየሱስ የመናገር የመመስከር ግዴታ አለብን። ኢየሱስ ያድናል። በሄድንበት ሁሉ በቆምንበት ሁሉ ስለ ኢየሱስ እናወራ። ደስ አይልም? እንዲህ አድርጌያለሁ 4000 ጌታ እግዚአብሔር ሆይ አቅም ጨምር። በእውነት እግዚአብሔር አቅም ይጨምር በኢየሱስ ስም። እንዲህም አለ ኢየሱስ ያድናል። ደግሞ እኮ እንደኔና እንዳንተ ምቹ ዘመን ላይ ቢሆን እኮ ችግር የለም፣ ምንም ችግር የለም እኮ። ያኔ እኮ ስለ ኢየሱስ መናገር ሌላ ታሪክ ነው፣ እስር ነው፣ ዱላ ነው። ኢየሱስ ግን ብቻውን ያድናል። በዛ ውስጥ አልፎ ሰው ወንጌልን ይናገራል። እንዲህ ተመቻችቶን በስልክ እንኳን መመስከር መናገር ምንችለውን ምንም አይመስልም። ኢቭን እንኳን እንደዚህ የሚሰሩትን ሰዎች አበረታቱ። በጌታ ቤት ናቸው ግን ምንም አይመስላቸው። ኢየሱስ ያድናል። ክብር ለኢየሱስ ይሁን። ጉድ ነው፣ ከባድ ነው። እግዚአብሔር አቅም ይስጠን። ምንም ማድረግ አይቻልም። ኢየሱስ ብቻውን በቂ ነው። ሰው አይደለም። አንድ ጊዜ ነው የምትኖረው፣ እንዳትረሳ። ህይወት አይደገምም። አንዴ ነው የምትኖረው። ይሄን አንዴ የምትኖረውን ህይወት እንዳትበላ፣ ይሄን አንዴ የምትኖረውን ህይወት እንዳትሸወድ፣ ይሄን አንዴ የምትኖረውን ህይወት አትደግመውም። ይሄ እንደኔ በጣም ጠቃሚና ቆንጆ መልእክት ነው። አንዴ ነው የምንኖረው፣ እንሄዳለን። አንዴ በምንኖርባት በዚች ዓለም ላይ ትክክለኛውን ነገር አድርገን ማን ነበር ትላንትና ሲናገር የሰማው? ዳዊት ፋሲል እንዲህ ልትሞት በቃ ልንሞት እንዲህ ደቂቃዎች ቀርተው ወደ ሰማይ ልንወሰድ ደቂቃዎች ቀርተው፣ ግን በዛሽ ሰዓት የምናስበው ሐሳብ በህይወቴ ምን ሰራው ምንድነው ያረኩት ብለህ ስታስብ ኪሳራ የሌለ ትክክለኛና በህይወት ላይ ያልተበላ ትክክለኛው መንገድ ሳትሸወድ ያረከው አንድ ነው፣ ስለ ኢየሱስ መናገር፣ እሱን ማመን፣ በቃ ከሱ ጋር መኖር። ይሄ ህይወት ያስደስታል። እንዳትበላ፣ ተራ ነገር ዘመንህን እንዳይበላ፣ ወጣትነትህን እንዳይበላ። ይሄ ትክክለኛ ነገር ነው። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።